በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጾም አያደክምም ንቁ ያደርጋል እንጂ። በጾም የሚደክም ፍትወተ ሥጋ ነው። በጾም ወቅት የመግደፊያው ሰዓት ሳይደርስ የሚርበን ከሆነ ቆም ብለን ራሳችንን መመርመር ይኖርብናል። ሰው በመንፈሳዊ ሥራዎች የተጠመደ ያህል ለምግብ ጊዜ አይኖረውም፣ መሻቶቹንም ሁሉ ይተዋቸዋል። ለዚህም ነው ጠቢቡ ሰለሞን የጠገበች ነፍስ የማር ወለላ ትረግጣለች፣ የተራበች ነፍስ ግን የመረረ ነገር ሁሉ ይጣፍጣታል ያለው ምሳሌ 27 ቁጥር 7። ነፍስ ስትጠግብ ሥጋም ይጠግባል ረሃብን እስኪረሳ ድረስ። ያለነው በአብይ ጾም ገና መግቢያው ላይ ነውና እንደሱ እንደ አምላካችን ፈቃድ ይሄ የምንጾመው ጾም በአጠቃላይ ጾምን በተመለከተ ልንማራቸው ልንመከርባቸው የሚያስፈልጉ ምናልባትም ከትላንት ወዲያ ያላወቅናቸው ዛሬ ስናውቃቸው ደግሞ ለካስ በዚህ መልኩ ዋጋ የማገኝበት ነው ብለን በእያንዳንዳችን ልቦና ጽላት አድሮልን አምላካችን የፈቀደውን የወደደውን በእኛ ሕይወት ሊያደርግ ያሰበውን ነገር እንዲያደርግልን ከሁሉ በላይ እሱ የሚከብርበት እሱ የሚመሰገንበት እሱን የምናገኝበት እንዲሆንልን ከጾም ትርጓሜ ጋር በተያያዘ ልንሰማቸው ከሚገቡን ትምህርቶች እንግዲህ ለዛሬም በሁለተኛው ክፍል የጾምን ጥቅም በበለጠ የምንረዳበትን ነው እንግዲህ ይዘን የተመለስ ነው። በማህደረ ተዋህዶ እንደ ኦርቶዶክሳዊት ተዋህዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት አምላካችን እንደረዳን መጠን የተለያዩ ምንጮች እየጠቀስን በምንሰማው በምንከታተለው በምናደምጠው በዚህ መንፈሳዊ የዩቱብ አገልግሎታችን ምሕረትና ደግነቱን ከሁላችንም ያላጓደለ ይችን ዕለትና ደቂቃ ባርኮ ቀድሶ የሰጠን የፍቅር አምላክ ቸሮ መድኃኔዓለም ቀድሞውንም ሲፈጥረን እሱን አመስግነን ክብሩን ለመውረስ ነውና እናመሰግንበት ዘንድ በፈጠረልን አንደበት በፍጥረታት ሁሉ አንደበት የአምላካችን ስሙ የከበረ የተመሰገነ ይሁንልን። ርርተ ህሊና ርርተ ልቦና ምልተ ጸጋ ምልተ ክብር አንዳችም ኖር የሌለባት አዛኝት እናቱም ዘወትር እኛን ከክፉ የሚጠብቀን እንደ አይነ ጥቅሻ የሚደርስልን ጸሎቷ ልመናዋ ቃል ኪዳኗ አብሮናለና ሩሩህ ልቦናዋ ሁልጊዜም እኛን የሚጠብቀው የእናትነት ፍቅሯ አብሮናለና የመድኃኔዓለም እናቱ የንጽሕት ቅድስት ድንግል ማርያምም ስሟ የከበረ የተመሰገነ ይሁንልን። እሱ የመረጣቸው ያከበራቸው ያጸደቃቸው እኛም በቃል ኪዳናቸው ታምነን ወደ እሱ ልመና ጸሎታችን ያደርሱልን ዘንድ አደራ የምንላቸው ቅዱሳኑ ሁሉ በረከታቸው እንዳይለየን አምላካችን ቸርነቱና ምሕረቱ እንዲያበዛልን ስለነዚህ ሁሉ ደጋጎቹ ብሎ ይቅርታው እንዲያበዛልን እየተማጸነው ነው። እንግዲህ የዛሬውን መርሃ ግብራችንንም ከጾም ጋር በተያያዘ በክፍል 2 እንዲህ የምናደምጠው ለዛሬም የምንሰማው እጅግ በጣም በርካታ ልንሰማቸው ከሚያስፈልጉ በልባችን ውስጥ ገብቶ አምላካችን በእውነት ሰማይና ምድር ሲያልፍ በማያልፈው በሚያረጋጋው በሚያጽናናው ቃሉ ሲነግረን በበለጠ የምናደርጋቸው ነገሮች ሁሉ መጽሐፍ ቅዱሳዊ እንደሆኑና እያንዳንዳችንም የምናደርገው ነገር ክርስቲያናዊ ሕይወታችንን ቆም ብለን የምንፈትሽበት ስለሆነ እስኪ ጾምን በተመለከተ እኔ በእርግጥ እግዚአብሔር አምላክ እንደሚወደው እየጾምኩ ነው? በጾም ውስጥስ የማገኘው በረከት ምንድነው የኔ የመጾም ጥቅሜ የሚለውን ነገር ስናስበው እነዚህ ዛሬ ጀምሮ የምንከታተላቸው መልእክቶቻችን በአብዛኛው ምላሽ ይሰጡናል ብለን ተስፋ እናደርጋለን። እንግዲህ ምንጭ ጠቅሰን የምንሰማውን መርሃ ግብራችንን እንዲህ እናደምጣለን። ለደጋጎቹ አባቶቻችን የገለጸውን ደገኛ ሚስጥር የቃሉ ባለቤት ቸሩ መድኃኔዓለም ለእኛም ለደካሞቹ በቸርነቱ ይግለጽልን። ጾም ለምን? የጾም ጥቅሙና አገልግሎቱ በጥንት ከአበው ጀምሮ በጎላ በተረዳ ነገር የታወቀ ነው። ሆኖም በዘመናችን ብዙ ሰዎች ስለምን እንደሚጾሙ ጠንቅቀው ካለ መረዳታቸው ይመስላል ጾም ከእህል ከውሃ ተከልክሎ ለተወሰኑ ሰዓታት መቆየት፣ ለተወሰነ ጊዜ ደግሞ ከጥሉላት መባልዕት ብቻ መለየት እንደሆነ ያስባሉ። አትብሉ ከተባልናቸው ምግቦች ማለት ነው። እንዲህም ስለሆነ በአጽዋም ከክብደታቸው ትንሽ ከቀነሱ ጾሙ አከሳኝ በማለት ሲናገሩ ይደመጣሉ። የጾም ዓላማ ይህ ይመስላቸዋል። እንዲህ ግን አይደለም። ጾም ግን በመጀመሪያው ክፍል መልእክታችን እኛም ወደ እናንተ እንዳደረስ ነው ሰው ለስርየተ አበሳ ዋጋው ሊበዛለት የፈቲውን ጾር ያደክም ዘንድ ፈቃዱን ለእግዚአብሔር ፈቃድ ያስገዛው ዘንድ ይጾማልና። ብዙዎቻችን ይህን ከመረዳት የዘገየነን ወይም ከእውቀት ያለፈ ስራ የለንም። በምንናገረው፣ በምናስተምረው፣ በምንጽፈው ልክ መኖር የከበደን ብዙዎች ነን። ከዚህም በተጨማሪ ጾሙ ተገባዶ ሊያልቅልን ነው እፎይ በማለት የሚናገሩም አሉ። በስራ ብዛት ወይም በልዩ ልዩ ምክንያት ድካም የተሰማውንም ሰው ጾሙ ነው ያደከመህ ያለ አቅምህ እየጾምክ እኮ ነው በማለት ሰውን እረፍት የሚነሱ ሰዎችም አሉ። ይህን የመሰለውን በሚናገሩት ላይ መፍረድ ግን አይገባም። የጾምን ጥቅም እንዲገነዘቡ ማስተማር ይገባል እንጂ በእውነት ሰውን የሚያደክመው
ጾም ሳይሆን ኃጢአት ነው። ከኃጢአት አበጋዞችም የመጀመሪያው ሆዳምነት ወይም ሆድን መውደድ፣ ልብላ ልብላ ልጠጣ ማለት ነው። ለዚህም ነው ቅዱስ ዮሐንስ አፈወርቅ በእንተ ሐውልታት ድርሳኑ በሆዳምነትህ የደነዘው ማጭድህን በጾም ሳለው ያለው። ከላይ ጾምን የሚያደክመው ጾም ሳይሆን ኃጢአት ነው ብለናል። ጾም አያደክምም ንቁ ያደርጋል እንጂ። በጾም የሚደክም ፍትወተ ሥጋ ነው። በጾም ወቅት የመግደፊያ ሰዓቱ ሳይደርስ የሚርበን ከሆነ ቆም ብለን ራሳችንን መመርመር ይገባናል። ነፍሳችን ካልተራበች የሆድ ባዶ መሆን ሊያስጨንቀን ማለትም ከሰዓቱ ቀድሞ ብሉ ብሉ ሊያሰኘን አይችልም። እጅግ የሚገርመው እስከ 4 ሰዓት እንኳ ሳይበላ መቆየት ተራራ መውጣት የሚሆንበት ሰው በአስቸኳይ ስራ ከተጠመደ መብላት እንዳለበት እንኳ የሚዘነጋበትና ለረጅም ሰዓት ሳይበላ የሚቆይበት ጊዜ መኖሩ ነው። ይህ ያስተዛዝባል። ክቡር ዳዊት ግን ሁልጊዜም በአምላኩ ደስ ይለው ነበር፣ በጾምም ነፍሱን ያስመርራት ነበር። ጾም ስለ ኃጢአታችን እንድናዝን የሚረዳን መሆኑንም ከእርሱ ሕይወት እንማራለን። እንዲህ በሕይወቴ ዘመን አመሰግንሃለሁ፣ በአንተም ስም እጆቼን አነሳለሁ። ነፍሴ በቅቤና በስብ እንደሚጠግቡ ትጠግባለች፣ ከንፈሮቼም ስምህን በደስታ ያመሰግናሉ ብሏል መዝሙር 62 ቁጥር 4 እና 5። እህል መብላት ተረስቶኛልናም ብሏል መዝሙር 101። ነፍስ በእግዚአብሔር አምላኳ በጠገበችና በረካች መጠን የሥጋ ፈቃዳትን ለማስተናገድ ጊዜ አይኖራትም። ከምግብ በላይ ትሆናለች። ሥጋም ከነፍስ ጋር በመንፈሳዊ ምግባር ይተባበራል። ሰው በመንፈሳዊ ሥራዎች የተጠመደ ያህል ለምግብ ጊዜ አይኖረውም። መሻቶቹንም ሁሉ ይተዋቸዋል። ለዚህም ነው ጠቢቡ ሰለሞን የጠገበች ነፍስ የማር ወለላ ትረግጣለች፣ የተራበች ነፍስ ግን የመረረ ነገር ሁሉ ይጣፍጣታል ያለው ምሳሌ 27። ነፍስ ስትጠግብ ሥጋም ይጠግባል ረሃብን እስኪረሳ ድረስ። ይህም የሚነግረን መጦም ወይም ከምግብ መከልከል ነፍስንና ሥጋን በአንድነት ሰውነትን ሁለንተናን መንፈሳዊ ምግብ መመገብ እንደሆነ ነው። ግዘፍ ያለው ሥጋ መንፈሳዊ ምግብ መመገቡ አስደናቂ ነው። ሥጋውን የሚያጾም ለነፍሱ ግን መለኮታዊውን ምግብ ወይም ቃለ እግዚአብሔርን የማይሰጥ ሰው ድሃ ነው። ቅዱስ ያሬድ ቀድሱ ጾመ፣ ጾምን ቀድሱ እያለ በጾመ ድጓው ማዜሙ ለዚህ ነው። ጾምን ለምን እንጾማለን? መጾም አስፈላጊ ነው ወይ? ብዙዎች የሚጠይቁት ጥያቄ ስለሆነ ነው። መጾማችን መጨረሻው ምንድን ነው? እግዚአብሔር አምላካችን እኛ በመጾማችን የሚከብር ሆኖ ነው ወይስ እኔ በመጾሜ ምን የማገኘው ጥቅም አለ ብሎ አንድ ሰው ቆም ብሎ ወደ ራሱ ይህን ጥያቄ ሲጠይቅ በጣም በርካታ ጥቅሞች እንዳሉት ቅድስት ቤተክርስቲያናችን የምታስተምረውን ዘርዘር ባለ ሁኔታ ማየት ስለሚያስፈልገን በአብይ ጾም ጊዜ ብቻ አይደለ፣ በማናቸውም ጊዜ ጾምን ስንጾም የጾም ዓላማውን ስንረዳ በእርግጥም በማስተዋል በልባምነት በጥበብ በበጎ ሕሊና ሁሉን ነገር እያሰብን እናደርገዋለንና በትህትና በትዕግስት ሆነን ይህንን የጾምን ጥቅም እንዲህ አድርገን መከታተላችንን እንቀጥላለን። እግዚአብሔር አምላካችን እሱ አሁንም በልባችን ጽላት ይጻፍልን። ጾም ራስን ሰውነትን ለልዑል እግዚአብሔር ለማስገዛት ይጠቅማል የሚለው የመጀመሪያው የጾም ጥቅም ነው። እጅግ በጣም በርካታ ጉዳዮችን ብናነሳም እንደተጻፈ ጾምን የምንጾመው የፈቲው ጾር ይደክም ዘንድ የበላይነት ለነባቢት ነፍስ ይሆን ዘንድ ማለትም ስጋዊ ፍላጎትን ለማድከምና ለማሸነፍ ለፈቃደ ነፍስ ለመታዘዝ ነው። የነፍስ ዋጋን ለማብዛት ከስጋዊ ስራ ይልቅ ወደ መንፈሳዊ ስራ ለማድላት ነው። ከስጋዊ ምግብ ይልቅ መንፈሳዊ ምግብ ለመመገብ ነው። ምክንያቱም የጾም ዕለታት ከሌሎች ዕለታት ይልቅ ለነፍስ ምግብ ማግኛ፣ ከስጋዊ ይልቅ ለመንፈሳዊ ነገሮች ትኩረት የሚሰጥባቸው ዕለታት ናቸውና ቅዱስ ያሬድ በጾመ ድጓው ጾም ትፌውስ ቁስለ ነፍስ ወታጸምም ኩሎ ፍትወታተ ዘሥጋ ትሜህሮሙ ለወራዙት ጽሙና። ጾም ቁስለ ነፍስን ታደርቃለች፣ ተድላ ስጋን ታጠፋለች፣ ለጎልማሶች ጸጥታንና እርጋታን የምታስተምር ይላል። ጾም ተድላ ስጋን የምታጠፋ የስጋን ጾር የምታደክም ከግብረ እንስሳዊ የምትከለክል ሰው መላእክትን መስሎ የሚኖርባትና ኃይል መንፈሳዊን የሚጎናጸፋት ደገኛ ሕግ ናት። ክቡር ዳዊትም ጉልበቶቼ በጾም ደከሙ፣ ሰውነቴ ዘይት ባለመብላት ቅቤ ባለመብላት ሻከረ ጎሰቆለ አለ መዝሙር 108። ነፍሴን በጾም አደከምኳት አለ መዝሙር 34። ከዚህ የምንማረው ጾም ፈቃደ ስጋ ከተወሰነለት ገደብ እንዳያልፍ የተሰራ ድንበር መሆኑን ነው። ቅዱስ ያሬድ በጾመ ድጓው ሶበ ጾም ድጓም ፍሬሃ ጦም፣ ጾም ለጓም ናት ፍሬዋም ጣፋጭ ነው ያለውንም ያስተውሏል። ስለዚህ ጾም ለሰው ጽኑ መድኃኒት ናት። መድኃኒትነቷ ለማንና እንዴት ነው ብሎ መጠየቅ ተገቢ ነው።
ቅዱስ ዮሐንስ አፈወርቅ ጾም መድኃኒት የምትሆነው በአግባቡ እንደሚገባ አድርገው ከጾሟት ብቻ መሆኑን ግልጥ ባለ ቋንቋ ተናግሯል። መድኃኒት ደዌ ሥጋን ለመፈወስ ጠቃሚ ቢሆንም ሕመምተኛው አወሳሰዱን ካላወቀና እንደሚገባ አድርጎ ካልወሰደው ጥቅም አይኖረውም። ጾምም እንዲሁ ናት። በሐኪም የታዘዘውን መድኃኒት የሚወስድ ሰው በተገቢው ሰዓትና በምን ያህል መጠን መውሰድ እንዳለበት፣ ለእንዴት ያለ በሽታና የሰውነት ሁናቴ እንደሚያገለግል፣ በየትኛው የአየር ሁናቴ አካባቢና ወቅት እንደሚወሰድ፣ የሕመምተኛው አመጋገብ ከመድኃኒቱ ጋር የሚስማሙና የማይስማሙ እንዲሁም ሌሎች ብዙ ነገሮችን ማወቅ ይገባዋል። እነዚህን ነገሮች ለይቶ በማወቅ መድኃኒቱን የማይወስድ ከሆነ መድኃኒቱ ከጥቅሙ ይልቅ ጉዳቱ ያመዝንበታል። እንኪያስ ደዌ ሥጋን ለማከም የሚወሰድ መድኃኒት ይህን ያህል ጥንቃቄ የሚያስፈልገው ከሆነ ነፍስን ከክፉ ሕሊናት ለመፈወስ በምንወስደው መድኃኒትማ እያንዳንዷን ነገር በበለጠ መመርመርና መጠንቀቅ እንዴት አይገባ? ይገባል እንጂ። እንደ ሥጋ ፈቃድ መመላለስ ለሰው ሞት ነው። ምክንያቱም ሥጋ ደካማ ስለሆነ ገደብ ካልተበጀለት ወይም አጥር ቅጥር ካልተደረገለት ወዶ ፈቅዶ ኃጢአትን ይፈጽማልና ለፈተናም ይዳረጋልና። መድኃኒተ ዓለም ክርስቶስ ለድኅነተ ዓለም በአይሁድ ጭፍሮች በተያዘባት ዕለት ትጉሁ ወጸልዩ ከመ ኢትባኡ ውስተ መንሱት መንፈሰ ይፈቅድ ወሥጋ ይደክም በማለት ሐዋርያትን አዟቸዋል። ትርጉሙም ወደ ኃጢአት፣ ወደ ክደት፣ ወደ መከራ፣ ወደ ገሃነም እንዳትገቡ ተግታችሁ ጸልዩ፣ መንፈስ ይሻል ሥጋ ግን ደካማ ነው ማለት ነው። በትንሣኤ ዘጉባኤ የታተመው ትርጓሜ ወንጌል ላይ ይህንን ሲናገር መንፈስን ለነፍስ ሰጥቶ ይተረጉመዋል። ወደ ኃጢአት፣ ወደ ክደት፣ ወደ መከራ፣ ወደ ገሃነም እንዳትገቡ ተግታችሁ ለምኑ። ነፍስ ስራ ልትሰራ ትወዳለችና ትጉሁ፣ ሥጋ ግን ደካማ ነውና። ሊቁ አባ ጊዮርጊስ ዘጋስጫ ግን ስለ መለኮቱ መንፈስ ይወዳል አለ፣ ስለ ሰውነቱ ሥጋ ግን ይደክማል አለ በማለት ተርጉመውታል። መጽሐፈ ምስጢር ምዕራፍ 16 ቁጥር 8 ገጽ 147። ከኔ ጋር ለመኖር እንደኔ 1 ሰዓት መትጋት እንዴት ተሳናችሁን ያላቸውም ለፈቃደ ሥጋቸው አድልተው በመተኛታቸው ነው። ይህም ፈቃድ በራሱ ክፉ አይደለም፣ ሲበዛ ነው እንጂ። እንግዲያውስ በጾም በጸሎት በስግደትና በምጽዋት በመትጋት በፈቃደ ሥጋው ላይ መሰልጠን ፈቃደ ነፍሱን የበላይ ማድረግ ያልቻለ ሰው ስንኳንስ እስከ ሞት ድረስ የታመነ ሊሆን ይቅርና አንዲት ሰዓት እንኳ መጽናት አይቻለውም። ራእይ ምዕራፍ 2 ቁጥር 10። የሚጾም ሰው እግዚአብሔርን በነፍሱ በሥጋው ያገለግለዋል። እንስሳትን በሚመስልበት በጾም መላእክትን በሚመስልበት ባህሪ በጸሎት እየጾመ ባይጸልይ ባይሰግድ በሥጋ ብቻ፣ እየጸለየ ባይጾም ባይሰግድ በነፍስ ብቻ ማገልገል ነው። እየጾመ ቢጸልይ ቢሰግድ ግን በነፍስም በሥጋም ማገልገል ነው። ሰው የነፍስና የሥጋ ውህድ ስለሆነ ነፍስና ሥጋ ጽድቅም ኃጢአትን በመስራት ይተባበራሉ መባሉ ለዚህ ነው። ብርሃነ ዓለም ቅዱስ ጳውሎስ እንደነገረን ፈቃደ ሥጋና ፈቃደ ነፍስ ሁልጊዜ እርስ በርሳቸው ይቀዋወማሉ። አንዱ በአንዱ ላይ የበላይ በመሆን ፈቃዱን ሊያሰራው ይሻል። ቅዱስ ጳውሎስ በፈቃደ ነፍስ ጸንታችሁ ኑሩ፣ ፈቃደ ሥጋችሁን ግን አትስሩ። ሥጋ ነፍስ ልትሰራው የማትወደውን ይወዳልና፣ ነፍስም ሥጋ ሊሰራው የማይወደውን ትወዳለችና የወደዳችሁትን እንድትሰሩ እርስ በርሳቸው ይጣላሉ በማለት ተናግሯል። ገላትያ ምዕራፍ 5 ቁጥር 16። ፈቃደ ሥጋ በፈቃደ ነፍስ ላይ ኃይል እንዳይኖረው መጾም፣ መጸለይ፣ መመጾት ያስፈልጋል። ሰው ራሱን በጾም በማስገዛቱ ከፈተናና ከመከራ ይድናል፣ የፈለገውን ያገኛል። በአንጻሩ ለፈቃደ ሥጋው ከተገዛ ራሱን የኃጢአት ባሪያ ያደርጋል። ሮሜ ምዕራፍ 7 ቁጥር 14። ሥጋውንም ነፍሱንም ያጎሳቆላል። የነፍሱን ነገር ወደ ጎን በመተው ወይም ችላ በማለት ሥጋውን ብቻ የሚያደልብ ሰው ምን ይመስላል ቢሉ ነፍሱን በሥጋ መቃብር የሚቀብር ሰውን ይመስላል። እኮ እንዴት ቢሉ እንደተጻፈው ነው። ይህ ሰው ሆዱን አምላኪ ለሆዱ ተገዢ ስለሆነ መጨረሻው ጥፋት ነው። ፊልጵስዩስ ምዕራፍ 3 ቁጥር 19። ቅዱስ ጳውሎስ ወንድሞቻችን እርሷን ትሰሯት ዘንድ በተማራችኋት ትምህርተ ወንጌል ላይ ጠብ ክርክርን በሚያመጡ ቢጽ ሐሳውያን እወቁባቸው ብዬ እማልዳችኋለሁ፣ ለጌታችን ያይደለ ሆድ አምላኩ ናቸውና በማለት የገለጸው ይህንኑ ለማስረዳት ነው። ሮሜ ምዕራፍ 16 ቁጥር 17። እንደነዚህ አይነት ሰዎች በነገር ማታለል ያልተማሩ ብዙዎችን ሰዎች ያስቷቸዋል። የዋህ ቃልን ሁሉ ያምናል እንዲል ምሳሌ 14 ቁጥር 15።
ሕዝቅኤል 13 ቁጥር 18፣ ቆላሲስ ምዕራፍ 3 ቁጥር 4። እዚህ ላይ ስጋው ወይም ሰውነቱ የወፈረ ሰው ኃጢአተኛ፣ ስጋው የከሳ ሰው ደግሞ ጻድቅ እንደሆነ ማሰብ ተገቢ አይደለም። ክፋትን ሁሉ ለስጋ ብቻ መስጠትም በራሱ አግባብነት የለውም። ጻድቅም ሆነ ኃጥ ሰው የስጋና የነፍስ ውህድ ነውና። ንዋየ ሕሩይ ቅዱስ ጳውሎስ ፈቃደ ነፍሳችንን እንድንፈጽም በፈቃደ ነፍስ ጸንተን እንድንኖር ደጋግሞ ይመክረናል። እንግዲህ ወንድሞች ሆይ ዕዳ አለብን፣ እንደ ሥጋ ፈቃድ እንኖር ዘንድ ለሥጋ አይደለም። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና፣ በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ። በመንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና ብሏል። ሮሜ ምዕራፍ 8 ቁጥር 12። የቅዱስ ጳውሎስ መጽሐፍ ንባቡ ከነ ትርጓሜው፣ ግዕዙ ደግሞ እንዲህ እያለ ይተረጉመዋል። አሁንም ወንድሞቻችን በዚህ በሥጋችን ሳለን ፈቃደ ሥጋችንን ልንሰራ አይገባንም። ፈቃደ ሥጋቸውን የሚሰሩ ሰዎች ሁሉ ከወዲሁ አለን ሲሉ በወዲያው ሙታን ናቸውና፣ ፈቃደ ሥጋችሁንስ በፈቃደ ነፍሳችሁ ድል ከነሳችሁት ለዘላለሙ ሕያዋን ትሆናላችሁ፣ ትከብራላችሁ። ፈቃደ ነፍስን የሚሰሩ ሰዎች ሁሉ የእግዚአብሔር ልጆች ናቸው ይለናል። ለክርስቲያን በመንፈስ የሥጋን ሥራ መግደል ማለት ፈቃደ ሥጋውን ለፈቃደ ነፍስ ማስገዛት የተገባ ነውና ይህን አለ። እንደ ሥጋ ፈቃድ የሚያስቡ ሰዎች ሁልጊዜ የሚያስቡት ስለ ሥጋ ነው። በመንፈስ የሚኖሩ ግን ሁልጊዜ የሚያስቡት ስለ እግዚአብሔር ሕግና ትእዛዝ ነው። ለመንፈሳዊው ሰው ሕግጋትና ትእዛዛት እግዚአብሔርን ከመፈጸም የወጣ ፈቃድ አይኖረውም። ይህን በተመለከተም ቅዱስ ጳውሎስ አሁንም እንዲህ ይላል፣ እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል። በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም ብሎናል። ሮሜ ምዕራፍ 8 ቁጥር 5። የቅዱስ ጳውሎስ መጽሐፍ ትርጓሜው አሁንም እንዲህ እያለ ይተረጉመዋል። ፈቃደ ሥጋቸውን የሚሰሩ ሰዎች ሁሉ ዓለማዊ ነገር ይሻሉና፣ ፈቃደ ነፍሳቸውን የሚሰሩ ሰዎች ግን መንፈሳዊ ነገርን ይሻሉና። የሥጋችንስ ፈቃድ ሞትን ያስፈርድብናል፣ የነፍሳችን ግን ፈቃዱ ከእግዚአብሔር ጋር አንድነትን፣ ድህነትን ይሰጠናል። የሥጋችን ፈቃዱ የእግዚአብሔር ጠላቱ ነውና ማለት ከእግዚአብሔር አንድነት ይለየናልና ለሕገ እግዚአብሔር የማያስገዛ ስለሆነ ፈቃደ ሥጋቸውን የሚሰሩ ሰዎች እግዚአብሔርን ደስ ማሰኘት አይቻላቸውምና በማለት የቅዱስ ጳውሎስ መጽሐፉን ወይም መልእክቱን በትርጓሜው እንዲህ እናገኛለን። አሁንም ስለ ሥጋና ፈቃደ ሥጋ የቅዱስ ዮሐንስ አፈወርቅ ትምህርት ደግሞ እንዲህ ይላል። እዚህ ላይ ሥጋ ማለትን መጠቀሙ በራሱ በህላዌውና ባህሪው አይደለም፣ ስሙን ፍትወታዊ ለሆነ ሐሳብ በመስጠት እንጂ። ሥጋ በባህሪው እርኩስ አይደለም። ቅዱስ ዮሐንስ አፈወርቅ ሥጋን ወይም ፍሌሽ እና ፈቃደ ሥጋን አበጥሮ ይለያቸዋል። በዚህም ቅዱስ ጳውሎስ በሮሜ ምዕራፍ 8 ቁጥር 6 ላይ ስለ ሥጋ ማሰብ ሞት ነውና ያለውን ሲተረጉም ይህም ማለት ይለናል። ይህም ማለት ስለ ሥጋ ማሰብ ሞት ነው በማለቱ ስለ ሥጋ ባህሪያዊ ተፈጥሮ ወይም ስለ አካል ስሪት እየተናገረ አይደለም፣ ሊስተካከልና ሊጠፋ ስለሚችለው ፍትወታዊ ሐሳብ እንጂ። ቅዱስ ጳውሎስ ይህም በማለት ለሥጋ የራሱ የሆነ የብቻው የማሰብ አቅም ሰጥቶ መናገሩ አይደለም። እንዲህ አይደለም። ሊቁ ይቀጥላል። የሐሳብ ፍሰቱ ሳይዛባ ወደ ሮሜ ምዕራፍ 8 ቁጥር 8 ደግሞ ስንሻገር ቅዱስ ጳውሎስ ሥጋ ሲል አካል ወይም የአካል ስሪት ማለቱ አይደለም፣ ሥጋዊውንና ዓለማዊውን ሕይወት መግለጡ ነው እንጂ። ይህም ራስን ልቅ በመስደድና በብኩንነት የሚገለጥ ነው። በዚህም ሰው በምልአት ማለትም በነፍስና ሥጋ ተዋህዶ ሥጋ ተሰኝቷል። ምክንያቱም ይልሃል ሊቁ ንባብ ይቀትል ወትርጓሜ ያሃዩ፣ ንባብ ይገላል ትርጓሜ ያድናልና ቃሉን ብቻ ይዛ አትብረር ይላል። ወደ ደረቁ ኃይለ ቃል ብቻ እንመለከትም። ምንጊዜም ወደ ተናጋሪው ስሜትና በትክክል ሊያስተላልፈው ወደ ፈለገው ዕውቀትም እንጂ። አንዳንድ ነገሮች በአነጋገር መልካም፣ አንዳንዶች እኩያት፣ አንዳንዶች ደግሞ ሁለቱንም መልካምም እርኩሳትም ይሆናሉ። ነፍስና ሥጋም እንደ ሁለቱም መልካምም እርኩሳትም ይሆናሉ ተደርገው ይቀርባሉ። ምክንያቱም ሁለቱንም መሆን ይችላሉ። ይህ የሚሆነው በተዋህዶ ከሚፈጸም ድርጊት እንደሆነ
ሊቁ ይናገራል። ቅዱስ ጳውሎስ በጾም በጸሎት ተወስኖ መኖሩንም ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ሥጋዬን እየጎሰምኩ አስገዛዋለሁ በማለት ገልጿል። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27። ጽድቅ ቢሰሩ ዋጋ፣ ኃጢአት ቢሰሩ ፍዳ አያመጣም የሚሉ ሰዎች አያስቷችሁ። እግዚአብሔርን ጽድቅ ቢሰሩ ዋጋ፣ ኃጢአት ቢሰሩ ፍዳ አያመጣም እያለ የሚያሰንፈን ሰው አይኖር። ሰው ሁሉ የዘራውን ያጭዳልና 15ቱን ፈቃዳተ ሥጋ የሰራ መከሩ ሞት ነው። ሞት መከሩን ይሰበስባል። 9ኙን ፈቃዳተ ነፍስ የሰራ ግን መከሩ ሕይወት ነው። ሕይወት መከሩን ይሰበስባል ሲልም ተናግሯል። ገላትያ ምዕራፍ 6 ቁጥር 7። የሥጋና የነፍስ ሥራ ተብለው የሚዘረዘሩትን ግብራት ስናይም የሥጋው ሥራ ያለ ነፍስ ሱታፌ፣ የነፍሱ ሥራ ያለ ሥጋው ሱታፌ የሚሰራ አይደለም። የቋንቋ ጉዳይ ነው። ጊዜያዊ ምድራዊና እርኩሳት ግብራትን ለሥጋ፣ ቅዱሳትና ዘላለማዊውን ግብራትን ለነፍስ ከመስጠት የመጣ አነጋገር ነው። ግብራቱ ግን በተዋህዶ የጋራ ናቸው። በነፍስና ሥጋ የፈቃድና የግብር ተዋህዶ የሚፈጸሙ ናቸው። ስያሜው ከተፈጥሮ ማንነት ሳይሆን ከምርጫ ጋር የተያያዘ ነው። ጉዳዩ ከነፍስ ወይም ከሥጋ ተፈጥሮ ጋር የተያያዘ አይደለም። ከሁለቱ ማለትም ክፋትና በጎ አንዱን ለመምረጥ ከሚካሄድ የምርጫ ወይም የማመዛዘን ኃይል ጋር ነው እንጂ። ስለዚህ ፈቃደ ሥጋችን ወደ ክፋት ሲያዘነብል የሥጋ ሥራ ይባላል። ወደ በጎ ሲያመራ የነፍስ ወይም የመንፈስ ሥራ ይባላል። ፈቃደ ሥጋውን በራሱ ላይ ያሰለጠነ ሰው ለእግዚአብሔር እገዛለሁ ቢል ሐሰተኛ ያሰኘዋል። ምክንያቱም ለፈቃደ ሥጋው ከተገዛ ልቦናው ለእግዚአብሔር አይገዛምና የልብ ክብሩ ፈቃደ ሥጋን በፈቃደ ነፍስ ማኖር ስለሆነ ሰሎሞን አሌ ለኪ ሀገር እንተ ንጉሥኪ ወሬዛ፣ ንጉሥሽ ሕፃን ወይም ወጣት የሆነ አገር ወዮልሽ ብሏል። መጽሐፈ መክብብ ምዕራፍ 10 ቁጥር 16። ይህን መተርጉማን ገዢሽ ፈቃደ ሥጋ የሆነ ነፍስ ሆይ ወዮልሽ ብለው ተርጉመውታል። ይህንን የመጀመሪያው ዓላማ ወይም ደግሞ የጾም ጥቅም ብለን ከተመለከትነው ርዕሰ ጉዳይ ብዙም ሳንርቅ አሁን ያየነው ጾም ራስን ወይም ሰውነትን ለልዑል እግዚአብሔር ለማስገዛት ይጠቅማል ብለን ነውና ከሌላ ምንጭ ጠቅሰን ደግሞ ይህንን የሚያጠናክርልን ካየን በኋላ ሌላውን የጾም ጥቅም ደግሞ በቀጣዩ የምንመለከተው ይሆናል። ከሥጋ ፍላጎቶችህ መታቀብ የሚል ነው። ስላስፈለገ ብቻ አታድርገው። ዳንኤል ይጾም ስለነበረው ጾም የተናገረውን አስታውስ። በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበርኩ፣ ማለፊያ እንጀራም አልበላሁም፣ ስጋና ጠጅም ባፌ አልገባም፣ 3ቱም ሳምንት እስኪፈጸም ድረስ ዘይት አልተቀባሁም ብሏል። ዳንኤል ምዕራፍ 10 ቁጥር 3። ለመጾም በተነሳህበት ጊዜ ሁሉ ዓላማህን አስብ። ጾም ራስን የመግዛት ሂደት ነው። ከስጋና ከወተት ከመሳሰሉት መከልከልና አትክልት መመገብ ብቻውም ጾም ሊባል አይችልም። ከስጋ በላይ የአልሚነት ይዘት ያላቸውን ሰውነትን የሚገነቡ የአትክልት አይነቶች አሉ። ስለዚህ ዓላማውን ላልተረዳው ሰው የጾም ወራት ዋጋ የሚገኝባቸው ሳይሆኑ የምግብ አይነት ለውጥ ማካሄጃ ብቻ ሊሆኑ ይችላሉ። እና አንተ ራስን መግዛት የምትችልበትን ውስጣዊውን ግፊት መቀነስ የምትችልበትን መንገድ ቀይስ። ሰውነትህ ምግብ ብቻ ሳይሆን በጎ ምግባራትን እንዲራብና ለመያዝ እንዲመኝ አድርገው። ከክፉ ተግባር ሁሉ ሽሽ። ሕዋሳቶችን ተቆጣጥረህ የጽድቅ መሳሪያ ማድረግ መቻልህን አረጋግጥ። በጾምህ መራብህ ለመንፈስህ ብርታት፣ ለነፍስህ መጠገኛ ይሁን። ይህን ማድረግ የምትችለው በእግዚአብሔር ቃል ነው። ማቴዎስ 4:4 የነፍስ ምግቧ የእግዚአብሔር ቃል ነው። በዚህ የተቀደሰ ጎዳና ላይ እንድትበረታ በጸሎትህ ትጋ። ከጊዜያዊ ይልቅ ዘለቄታውን ደስታ ምረጥ። ከምግብና ከመጠጥ መታቀብን እንደለመድክ ሁሉ ለአንደበትህም ጠባቂ አኑር። አንደበትህ የበጎ ነገሮችና የእግዚአብሔር ቃል መፍሰሻ ምንጭ ይሁን። ገንቢ ያልሆነ ለመንፈሳዊም ሆነ ለማህበራዊ ሕይወት የማይመች ምንም ቃል አይውጣህ። ንግግራችሁ ሁሌም በጨው እንደተቀመመ በጸጋ ይሁን ተብለናልና ቆላሲስ ምዕራፍ 4። በአይምሮህም ውስጥ ክፉ ሐሳብና ከንቱ ምኞት እንዳይመላለስ ገደብ አድርግ። ስሜትህን ምራው እንጂ አይምራህ። በእነዚህም መሰረቶች ላይ ዘወትር በመንፈሳዊነት እደግ። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18። አሁን ነፍስህ እግዚአብሔርን ተጠምታለችና ወደ አምላክ የጀመርከውን ጉዞ ቀጥል። መልካሙን የእግዚአብሔርን ቀን ለማየት ያለህን ተስፋ እነዚህን በመጠበቅ እውን አድርገው። ሕይወትን ሊወድ መልካሞችንም ቀኖች ላይ የሚፈልግ ሰው መላሱን ከክፉ ከንፈሮቹንም ተንኮልን ከመናገር ይከልክል። ከክፉ ፈቀቅ ይበል፣ መልካምንም ያድርግ፣ ሰላምንም ይሻ ይከተላትም ይላል አንደኛ ጴጥሮስ ምዕራፍ 3።
እውነተኛ ጾም የውስጣዊ ንጽህናና የመንፈሳዊ እድገት ምልክት ነው። ይህን የተማርከው ከዓለማዊ ጠቢብ ሳይሆን ከፈጣሪህ ነው። ትልቁ ቁም ነገር ጾምህን ስትፈታ ከመታቀብ አትፋታ። በጾም ወራት የተማርከውን ዘወትር የሕይወት መመሪያ አድርገው። በዚህ ዘመን ብዙ ክርስቲያኖች እየተጎዱበት ያለ ተግባር ይህ ነው። በጾማቸው ወራት የመሰረቱትን ሁሉ በመጨረሻ አብረው ይፈቱታል። ሲለማመዱት የቆዩት መታቀብ ይቀርና ስሜት መረን ይለቀቃል። ይህ ደግሞ መሰረታዊ የሕይወት መመሪያን ወርሃዊ ወይም ሳምንታዊ ያስመስለዋል። ስለዚህ አንተ ምግባርህ ከምግብ አይነት ጋር የሚለዋወጥ ሳይሆን ጾምን የሥነ ምግባር መማሪያ ትምህርት ቤት፣ የዘላለም ሕይወትን መውረሻ መንገድ፣ ወደ እግዚአብሔር የመቅረቢያ ምስጢር አድርገህ ተጠቀምበት። እንግዲህ ከብዙ በጥቂቱ ለዛሬ ጾምን በተመለከተ አምላካችን በዚህ መልኩ ነግሮናል፣ አስተምሮናል። እጅግ በጣም በርካታ ልንሰማቸው ልንማራቸው የሚያስፈልጉ በምንጾምበት ጊዜ እነዚህን በማስተዋል እያወቅን እየተረዳን የጾማችንን ፍሬ ለማግኘት የምናደርገው ነገር ሁሉ እንዲሁ ብቻ ልምድ ለማድረስ በዓመት 7 አጽዋማት አሉና አሁን ጾመ ሁዳዴ ነው በቃ ልጾሞ ብለን እንዳይቀርብን ሳይሆን ዋጋ ለምናገኝበት አጀንዳዎቻችን ወደ እሱ ወደ አምላካችን ልባችን አፍሰን የምናቀርብበት ከሁሉ በላይ እሱን ወደ ማወቅ እንዲያደርሰን አለማመናችንን የሚረዳበት እሱ የምሕረትና የደግነት ባለቤት ለእኛ ያደረገውን ውለታና ፍቅር የምናስብበት እንዲሆን ነው የሚያስፈልገን። ቢያንስ እንደው ካወቅን ከዚህ በኋላ ከተጠነቀቅን በኋላ እንኳን በቀረው ዘመናችን አምላካችን በወደደውና በፈቀደው እሱ እንዲመራት ሕይወታችንን ለእሱ አስረክበን ከሁሉ ነገር እሱን እያስቀደምን በኑሯችን፣ በመንገዳችን፣ በሐሳባችን፣ በመውጣት በመግባታችን፣ በትዳራችን፣ በልጆቻችን ብቻ በአጠቃላይ ያለ እኔ ምንም ማድረግ አትችሉም፣ የራሳችሁ ጸጉር የተቆጠረች ናት ብሎናልና የእንግድነታችንን ዘመን እሱ አምላካችን እንዲያሳምርልን ነገሮቻችን ሁሉ አንተ ቅደምበት፣ አንተ ተገኝበት፣ ያለ አንተ ሕይወት የለንም፣ የምንጾመውም እንኳን አንተው ራስህ ኃይል ብርታት ስለሆንከን ነው ብለን ለሱ ሁሉ ነገራችን አስቀድመን የቸርነትና የምሕረቱን ሥራ እንዲሰራልን ዘወትር መማፀን ይገባናልና ይህንን እንግዲህ በፍቅር ሆነን ደስ እያለን በትህትና እንድናደርገው ያስፈልገናል። አምላካችን አሁንም ይህንን የጀመርነውን ሱባኤ በሰላም እንዲያስፈጽመን ዋጋ በረከት ለምናገኝበት ነገር እንዲያተጋን ትላንት እናደርገው የነበረውን በድካም በስንፍና በሰዎች ወሬ ባሉባልታ በአጠቃላይ ብቻ ግን እንደ ዋጋ የለውም ትርፍ የለውም ብለው ሰዎች በሚነግሩንም እኛም ላይ አእምሯችን ራሳችንን ያሳምንባቸውን ነገሮች ሁሉ ትተን አሁን ግን እሱ አምላካችን በዚህ መልኩ እየነገረን እንድንሰማ እንድንማር እንድንመከር ያስፈልገናልና በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ እንዳለን ሮሜ ምዕራፍ 12 ላይ ዓለሙ የሚያቀርብልን እጅግ በጣም በርካታ የሚያዘናጉ የሚያጓጉ ነገሮች ቢኖሩም ለሚበልጠው ጸጋና ለሚበልጠው እሱ አምላካችን ላዘጋጀልን ነገር እየተጋን ፍቅሩን እያሰብን እኛም አንድ ቀን ሞት አለብንና ይህን ዓለም ጥለን ስለምንሄድ ያ ከመሆኑ በፊት ከኃጢአታችን ሳያጠራ እንዳይጠራን በመልካም ሕሊና ሆነን ዓይናችንን ከመስቀሉ ልባችንን ከቃሉ አንደበታችንን በጊዜውም ያለ ጊዜውም እያመሰገን ነው ከምስጋና ሳያርቀን ፍቅሩን እያሰብን እንድንመላለስ እሱ አምላካችን በእውነት በጥበብ በማስተዋል እንዲያኖረን አሁንም የተቀደሰ ፈቃዱ ይሁንልን። የእናታችን የመብርሃን የንጽሕተ ንጹሐን የቅድስተ ቅዱሳን የርርተ ሕሊና የርርተ ልቦና ዘወትር እኛን የሚጠብቀው ልመናዋና ምልጃዋ ሁላችንንም ለክብር እንዲያበቃን መጨረሻችንንም በእናትነት ፍቅሯ እንድታሳምርልን እሷኑ እየተማጸን ነው እንግዲህ ሳሊለነ ቅድስት እያልን ደጅ የምንጠናው። እግዚአብሔር አምላካችን ስለነገረን ስላስተማረን ስሙ የከበረ የተመሰገነ ይሁን። ይህንን የዛሬውን መልእክትም ያገኘነው ጾምና ምጽዋት ክልስ እትም በመምህር ቃኘው ወልዴ ከተገኘውና ብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ ጽፈውት ከነበረው ደ ስፒሪቹዋል ሚንስ በአማርኛ ጉዞ ወደ እግዚአብሔር ተብሎ ከተተረጎመው መጽሐፍ ያገኘነውን ነው። በእውነት ይህንን ተርጉሞ ለሰጡንም አዘጋጅተው ለሰጡን በእውነት የሕይወትን ቃል ያሰማልን። በእድሜ በጸጋ ቸሩ መድኃኔዓለም ይጠብቅልን። የጾምን ጥቅሞች ገና ጀመር ነው። ብዙ ነገሮችን እየተማማርን እንሰነብታለን። እግዚአብሔር አምላካችን አሁንም ስለነበረን ጊዜ ስሙ የከበረ የተመሰገነ ይሁን። ሕዝባችንና ሀገራችን ሁሉ በቸርነቱ ይጠብቅልን፣ ደጉን መልካሙን ጊዜ ያቀርብልን። እኛንም በያለንበት ቦታ ሁሉ እሱን እያሰብን ፍቅሩን እያሰብን ቃል እግዚአብሔር እየሰማን ዳዊቱን እየደገምን ወደ እርሱ ማቅረብ የሚገባንን ጸሎቶች ሁሉ እያደረስን እየሰገርን እየመጸወት ጾማችንን ሙሉ አድርገን ለዚያች ደግሞ ለብርሃነ ትንሣኤው በሰላም እንዲያደርሰን ይህን የጀመርነውን ረጅሙን ጉዞ እርሱ ባወቀ አምላካችን ከክፉ ጠብቆልን ፈታኛችንን አስሮልን በሰላም እንዲያስፈጽመን
ለበረከት እንዲያደርግልን ለዋጋ እንዲያደርግልን የእሱ የመድኃኔዓለም የተቀደሰ ፈቃዱ ከሁላችን ጋር ይሆንልን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። መድኃኔዓለም ኢየሱስ ክርስቶስ እንደፈቀደ ወደ እናንተ የምናደርሰውን ይህንን ማህደረ ተዋህዶ መንፈሳዊ የዩቱብ አገልግሎታችንን ለሚያደምጡ ሁሉ ማዳረሳችሁ እንዳትረሱብን ከወዲሁ በመጠቆም ብትችሉ እናንተም ሰብስክራይብ አድርጋችሁ እንድታደምጡ መርሃ ግብሮቻችንን እንድትከታተሉ በዚሁ አጋጣሚ በድጋሚ ወደ እናንተ ለማስተላለፍ ወይም ደግሞ ለመጠቆም እንወዳለን። ይቆየን። ክብረ ምስጋና ይሁን ለአብ፣ ክብረ ምስጋና ይሁን ለወልድ፣ ክብረ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የቀጠሮ ሰዎች ይበለን።